ሳድስ ሰበር ዜና ተሰምቷል። ይህም ሰበር ዜና በእውነት ለኢትዮጵያ ሕዝብ መልካም ዜና እንደሆነ እናምናለን። የኢትዮጵያ ፌደራል ፖሊስም ምስጋና ይገባዋል። ለሕዝቡ ለትውልዱ ያገባኛል እንዲሁም ደግሞ ኃላፊነትን ወስዶ ሀገርን ለማዳን የሚካሄድባቸው እርምጃዎችን እየተራመደ እንደሆነ የሚያሳይ በጣም ትልቅ ዜና ነው። የኢትዮጵያ ፌደራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይ እንዲሁም በቴሌቪዥን በቀጥታ ስርጭት ለህዝቡ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አሳውቋል። ህዳር 30 ቀን 2018 የኢትዮጵያ ፌደራል ፖሊስ እንዳሳወቀው በሶስተኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና ስነ ምግባር ባፈነገጠ አካዋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይ በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎች ከነግብር አበሮቻቸው በቁጥጥር ስር አውሎ ምርመራ መጀመሩን እንግዲህ ለኢትዮጵያ ህዝብ አሳውቋል። የኢትዮጵያ ፌደራል ፖሊስ ሰሞኑን በሀገራችን በአዲስ አበባ ከተማ በተካሄደው በዚሁ የቲክቶክ ክሬቲቭ አዋርድ ላይ ህዝቡ ከፍተኛ ተቃውሞን ማስነሳቱን እንዲሁም ደግሞ የኢትዮጵያን ህዝብ ባህል፣ መልካም ስነ ምግባር በተቃራኒ በህዝብ ዘንድ ደግሞ ተቀባይነት የሌላቸውን አስነዋሪ አለባበስ ለብሰዋል ብሎ ያሰባቸውን ግለሰቦች እንዲሁም ደግሞ ዝግጅቱን ያዘጋጁ ግብረ አበሮችና ስፖንሰሮች ድጋፍ ያደረጉ ድርጅቶች ጭምር ማለት ነው ምርመራ እየተደረገባቸውና በቁጥጥር ስር መዋላቸውን የተናገረው ትውልዱ በዚህ ያህል አቅም እንዲወጣ ብልግናን አስተዋጽኦ እያደረገ የነበረው ከኋላ በገንዘብም ይበል በማለትም አብሮ የነበሩ ስም ያላቸው ስፖንሰርሺፖች እንግዲህ ወይም ደግሞ ድርጅቶች አሉ። እነዚህም ተጠርጣሪ ሆነዋል ወይም ደግሞ የጉዳዩ አንድ አካል ሆነው ምርመራ የተደረገባቸው ነው። እያንዳንዱ ድርጅት በተለይ ሀገር በቀል የሆነ ማንኛውም ድርጅት የኢትዮጵያን ህዝብ እያገለገለ በሚሰራው ገንዘብ ሀብት አማካኝነት የባለገና የኢትዮጵያ ህዝብን የማይመጥን ትውልድን ስፖንሰር በማድረግ ገንዘብ በመስጠት ትውልዱ እርቃን አሊያም ማህበረሰቡን የማይወክሉ አስጸያፊ ነገሮችን እንዲያደርግ በገንዘብ ድጋፍ የሚያደርጉ ተቋማትም እንግዲህ ራሳቸውን ዞር ብለው መመልከት እንዲችሉ የሚያስችል በእውነት ይበል የሚያስብል በጣም ትልቅ የሆነ ዜና ነው የሰማነው። እንደ ማህበረሰብ ይሄ ያኮራናል። እንዲሁም ደግሞ የኢትዮጵያ ፌደራል ፖሊስም ምስጋና ይገባዋል። ከህዝቡ ጋር እንዳለ የህዝብ ድምፅን እንደሚያደምጥ ህዝብን ለመጠበቅ ከፊት ለፊታችን እንዳለ የነገውን ትውልድ ማለት ነው ሀገር ተረካቢ ትውልድ ያስፈልገናል። ሀገር ተረካቢ ትውልድ ደግሞ ስነ ምግባር አልባ እንዲሁም ደግሞ ለሌላ ዓለም ወይም ደግሞ ለጨለማ ዓለም ስነ ምግባር የተዳረገ ከሆነ ሀገር ህንፃ ሆና እንጂ ህዝብን ይዛ መቀጠል አትችልም እና ይህንን በሚያስረዳ መንገድ የተወሰደው እርምጃ ይበል የሚያስብል ነው። የኢትዮጵያ ፌደራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችን፣ መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የተጀመረ ምርመራውን ያጠናክራል ብለዋል። በዚህ ጉዳይ ላይ እንግዲህ ተጠርጥረው ምርመራ ከተደረገባቸው ወይም ደግሞ ምርመራ ከተከፈተባቸው መካከል ወንጌላዊት ገብረ እንድሪያስ በርሄ ወይም ደግሞ በቲክቶክ ስሟ ኢቫ እንድሪስ በመባል የምትታወቀው እርቃኗን እንግዲህ በአደባባይ በመውጣት መብቴ ነው ስትል የነበረች ግለሰብ ነች። እቺ በመጀመሪያ ደረጃ በቁጥጥር ስር ውላለች። በረከት ጸጋይ ጃፋር፣ መቅደስ ደረጀ መንግስቱ፣ ግሩም ገዛኸኝ ቀጨኔና ዮሐንስ መኮንን ኃይለ ማርያም ዮሐንስ እንግዲህ ጆኒ በመባል ይታወቃል። በዩቲዩብ ላይ ቭሎገሮችን በመስራት ቲክቶክ ላይ በዳንስ ይመስለኛል የሚታወቀው ይህ ግለሰብ ማህበረሰቡ ያነሳበትን ተጽዕኖ ተመልክቶ እንግዲህ ወጥቶ በይፋዊ ሁኔታ ይቅርታ ጠይቋል። ያደረኩት ነገር አግባብ የለውም፣ ማህበረሰቡን የማይወክል እንዲሁም ደግሞ እኔ ባላሰብኩበት መንገድ ደግሞ ሌላ አመለካከትና አስጸያፊ ከሆነው ከግብረ ሰዶም ጋር የተያዘ አለባበስ ለብሼ በመውጣቴ ይቅርታ ብሏል። ባለማወቅ አድርጌዋለሁ፣ ህብረተሰቡን ስላስከፋውኝ ግን ይቅርታ ብሎ መጠየቁን እናስታውሳለን። ፖስት ካረኩ በኋላ ልክ ኮመንት ሳይ ነው በቃ አምሮዬ ወደ ሌላ ነገር ሄደው እንደዚህም ነገር አለ እንዴ ላይክ ማሰብ ጀመርኩ። እኔ ግራ ገብቶኝ ነበረ። ኦኬ እስቲ ምናምን ከዛ ደግሞ ቦርሳው መጣ። ደግሞ አልዋሻችሁም ቦርሳ ሐሳብ አልነበረም፣ ከዘራ ነበር ያሰብነው። ይሄ ዘመናዊ ከዘራ አለች እና ኬት አባታችን አምጠው ምንም ልናመጣው አልቻለም። ከዛ ቦርሳው ደግሞ ክለች ባግ ይባላል። የወንድ ቦርሳ ነው አክቹሊ። ትንሽ ብልጭልጭ እያለ ነበር ሰው ሀበሻ ልብስ ነው ያሰፋውበት። ይሄ ከሀገራችን ጋር ሄድ ያው ሳስበው ሁሉም ነገር ትንሽ እንት ይከብዳል።
ግን የሀበሻ ልብስ ለምን አናሰፋበትም ብለን ነው ምንም የሀገር ነገር አይመጣውም ብለን የሀበሻ ልብስ ያሰፋንበት እሱን ነው። ክለች ባግ ይባላል ወንዶች የሚያደርጉ ቦርሳ ነው። ግን እስማማለሁ እዚህ ሀገር አይደረግም ለአዋርድም ማድረግ አልነበረብኝም ተቀብያለሁ። በዚሁ ጋር ተያይዞ ግን እንግዲህ አለማወቅ ከተጠያቂነት አያድንምና የኢትዮጵያ ፌዴራል ፖሊስ በህግ ቁጥጥር ስር አውሎት የምርመራ ሂደቱን እያካሄደ እንደሆነ ይፋዊ በሆነ መግለጫ ሰጥቷል ማለት ነው። በደንብ ሊበረታታ የሚገባ የህዝብም ጥያቄ ጩኸት ድምጽ እንዳገኘ የሚሰማን ነው። ከዚህ ጉዳይ ጋር ተያይዞ እንግዲህ የቲክቶክ ክሬቲቭ አዋርድ ይህንኑ ጥለሽ አለባበስ ለብሰው ከወጡ ስነ ስርዓት ሁኔታ ጋር ተያይዞ መምህርና ጋዜጠኛ ዐቢይ ይልማ በሣድስ ቴሌቪዥን የዩቲዩብ ቻናል ላይ ሐሳቦቹን ገልጾ ነበር። እንግዲህ እነዚህን ተፈተው የለቀቁ እና የተለቀቁ እብዶችን የሚያስርልን መንግስት ሃይ የሚል የኢትዮጵያ መንግስት አለመኖሩ በጣም ልብ ይነካል፣ በጣም ልብ ያሳዝናል። በትውልዱ ላይ ምን ያህል ምንም አይነት ፊሊንግ ወይም ምንም ያለመምሰል ፊሊንግ እንዳለ ያሳያል። በእውነት እኔ በጣም ልቤ ነው ያዘነው። በጣም ልቤ ተሰምቶኛል። አላቅም አይ ዶንት ኖ ሃው አሁን የኢትዮጵያ ፖለቲከኞች ባለስልጣናት ይሄንን አርጋ የምትወጣው ልጃቸው ብትሆን ወይም ደግሞ ነገ ልጃቸው በአደባባይ ላይ እንደዚህ ራቁቷን እርቃኗን አይደለም ኢትዮጵያ ላይ ዓለም ላይ ራሱ አይደረግም። ዓለም ላይ ያሉት ያበዱት የተባሉት አውሮፓ ውስጥ ሴት ልጅ እንደዚህ ጡቷን ጥላ ሜዳ ላይ በዚህ አይነት ደረጃ ላይ መሸቀጫና መጣያ ሆና ትወጣለች ተብሎ አይጠበቅም። እና በዚህ ዙሪያ ላይ መጠነኛ ነገር አሳያቸዋለሁ። የሰዶማውያን ወንድ እዚህ ጋር የምታዩት የሰዶማዊ ወንድ በጣም በአደባባይ ላይ በግልጽ እንደዚህ አይነት አለባበስ ዚፑን ከኋላ ይሄ የምታዩት ዚፕ ነው። ዚፕ ማለት ከኋላ ሲደረግ ሚኒንጉ የሰዶማውያን አለባበስ ነው። እና ይሄ ይፋ የሆነ ሰዶማዊነት አደባባይ ላይ ተለቆ ወጥቶ አሁንም የኢትዮጵያ መንግስት ይሄንን ኃይል ምንም አይነት ሞራል የለውም። እኔ ደም ጠብቄ የነበረ ዛሬና ትላንትና የሆነ ነገር ይባላል ብዬ ምንም ሴንስ የሚያረጋ አካል የለም። ስለዚህ እንናገራለን። በጣም ልቤን ነው ያሳዘነኝ ይሄ ጉዳይ። እንግዲህ ትውልዱን በምን ያህል የስነ ልቦና ክራይሲስ ውስጥና ኪሳራ ውስጥ እንዳለ የምትመለከቱበት ነው። እዚህ ጋር እንግዲህ ወንድ ልጅ የሴት ልጅ ቦርሳ ይዞ በአደባባይ ላይ የሴት ልጅ አለባበስ የሴት ልጅ ይሄ ክሮስ ድሬሲንግ ይሉታል። ሳይኮሎጂካሊ ራሱን የሚሰጥ ትንተናዎች አሉት። እነዛም በደንብ አድርጌ ያሳያቸዋለሁ። ህግ እነዚህ ልጆች ሊያስቆማቸው ይገባል ብሎ ሲጮህ አድምጠናል። ከዛ ጋር ተያይዞ የተሰጠው ምላሽ እንግዲህ የአጠቃላይ የህዝብ ጩኸትን የኢትዮጵያ ፌዴራል ፖሊስ ምርመራ በማድረግ ወንጀለኞች ህጋዊ የሆነ ቅጣትን ማግኘት እንዲችሉ የተሄደበት ርቀትን ዛሬ በጠዋቱ ሰምተናል ማለት ነው። በድጋሚ የኢትዮጵያ ፌዴራል ፖሊስን እግዚአብሔር ያክብር ማለት እንወዳለን። እንደዚሁም ደግሞ ማህበረሰቡ የኢትዮጵያ ህዝብ የእውነት ዛሬም ድረስ እምነት ባህሉን ወጉን ጠብቆ የቆመ ጀግና ማህበረሰብ ነውና ይሄን ማህበረሰብ እግዚአብሔር ያክብርልን ማለት እንወዳለን። ሁልጊዜም የምንጮኸው የትላንቷን ኢትዮጵያ ከነስነ ምግባሯ በዛሬው ትውልድ ላይ አስፍሮ መቀጠል ያስፈልጋል። የጨለማው ዓለም በፋሽን እንዲሁም ደግሞ በተለያዩ ሁኔታዎች ትውልዱን እያመሳሰለ ወይም ደግሞ እያቀላቀለ የመጣበትን አስጸያፊ የሆነ ስነ ስርዓት ስነ ምግባር ሊያስወግድ በሚገባበት የስነ ምግባር ቅጣቶች ውስጥ ሊካተት ይገባል። ህዝቡን እንኳን ደስ አለ ለማለት ነው። ሰበር ዜና ተሰምቷል። በጠዋቱ ሰበር ዜናውን እናድርሳችሁ ብለን ነው። በተከታታይ ጉዳዩ ምን ሂደት ይመስላል የሚለውን ከፌዴራል ፖሊስ ጋር በመሆን በተቀናጀ ሁኔታ መረጃዎቹን እያዝን ወደ እናንተ እንደርሳለን። መልካም ቀን ተመኝተናል። ሣድስ